ኢትዮጵያ በዘመን መካከል የሚያኮራ ታሪክ ያላት ለብዙዎች ምሳሌ የምትሆን ሀገር ናት። ኢትዮጵያ ሀገሬ አፍሪካ መቀና ቀና ብለን እንድንሄድና እንድንኮራ ከሚያደርጉን ታሪካችን ውስጥ አድዋን እርግጥ ነው አድዋ የኢትዮጵያውያን አኩሪ ታሪክ ብቻ አይደለም፣ የመላው ጥቁር ሕዝቦች ኩራትም ነው። ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬ ነጻነት ላበቁኝ ወገኖች። በአድዋ ሁሉም ልዩነቱን በመተው ለአንድ ዓላማ ሀገራዊ ጥሪን በመቀበል አባቶቻችን ለሀገር የተዋደቁበት ኃያል ሀገር ፍቅር ስሜት የታየበት መሆኑ በዚህ ሁሉ የአባቶቻችን ታሪክ ምስክር ነው። አድዋ ሓድነት ክጽዓት አድዋ ሓድነት ክዓወት አድዋ ሓድነት ክሓይሊ አድዋ ናይ አፍሪካ ኽብረት ስለትነት በአድዋ ሁሉም ልዩነቱን በመተው ለአንድ ዓላማ ሀገራዊ ጥሪን በመቀበል አባቶቻችን ለሀገር የተዋደቁበት ኃያል ሀገር ፍቅር ስሜት የታየበት መሆኑ በዚህ ያሉ የአባቶቻችን ታሪክ ምስክር ነው። ሪያለብሴ ደበርሴ አዲም ቢያወራራን ከባንጋ ኪባቲ ባሃንጋሪያቲ ንፈርድ ኬኛለናለ ገርማ በድሬበላ አይሙንደ አባቶቻችን ጀብድ ፈጽመው አገር አስረክበውን አልፈዋል። በአድዋ ፈጽመውት ለሄዱት ጀብድም ይሄ ትውልድ መታሰቢያ ኖሮላቸዋል። ታዲያ መታሰቢያ ከማኖር ባለፈ ግን የዚህ ትውልድ ዳግማዊ አድዋዎች ምንድን ናቸው? በሁሉም ዘርፎች እምቅ ሀብት እድልና ተስፋ ያላት ኢትዮጵያ ምጣኔ ሀብቷን በበሬ ጫንቃ ላይ በተጫነ የግብርና ሥራ ላይ በመስራት ለዘመናት ቀርፋፋውን ጉዞ ስታደርግ ኖራለች። ቅድመ ለውጥ የነበረው የኢኮኖሚ አቅጣጫ ባልዘመነ ነጠላ ዘርፍ ግብርና መር በሚል አቅጣጫ ሌሎቹን ዘርፎች ወደ ኋላ ስቦ ተጉዟል። የለውጡ አመራር ሀገራዊ ጸጋዎችን ለይቶ በብዝሃ ዘርፍ የኢኮኖሚ አቅጣጫን ተከትሎ በሀገር በቀል እሳቤው ዕዳን ቀንሶ ምንዳኔ ባብዛት አቅጣጫን ቀይሶ ወደ ተግባር ምዕራፍ ተሸጋገረ። ግብርና፣ ኢንዱስትሪ፣ ከተማ ልማትና ኮንስትራክሽን፣ ማዕድንና ቱሪዝም አንዳቸው አንዳቸውን የማይመሩ እኩል ትኩረት የተቸራቸው የብዝሃ ዘርፎች ሆነው ቀጠሉ። አንደኛው የዘመናችን አድዋ በግብርና ዘርፍ የተካሄደው ትግልና የተመዘገበው ድል ነው። ዘርፉ ምርትና ምርታማነትን ከማሳደግ ተሻግሮ ለብሔራዊ ክብር የቀረበ ትርጉም ባለው እሳቤ እየተመራ ዘልቋል። የምግብ ሉዓላዊነትን ለማረጋገጥ የሚከናወነው ጥረት ሁሉንም አገራዊ አቅም አሟጦ ይጠቀማል። ድሮ የሚመለከተን የለም እንለፋለን እንጂ አሁን መንግስታችን ራሱ ተመልክቶን ግብርና ከኛ ጋር አውሎ ምርጥ ዘር ዘርተን ከምርጥ ዘርም ደግሞ አልፈን ቴክኖሎጂዎችን እየተከተል ሁለተኛ ደግሞ በገበሬው በ3 ወርም በ4 ወርም ስልጠና አለው። ይሄ የግብርና እንግዲህ ባለሙያዎችን ድጋፍ አድርገውልን ሸራና ጄኔሬተር ሰጥተውን
እንግዲህ እንድንሰራ በጄኔሬተር እየተጠቀምን ነበር። ከዛ በኋላ ደግሞ ይህ ሶላር መጣልን። በዘንድሮ ዓመት ደግሞ በጣም ተጠቃሚ የሆነው ውጤታማ እንሆናለን ብዬ የምገምተው እንግዲህ ሶላር ዋን እንግዲህ መጣ ነው። እዚህ ጋር ደግሞ አሁን በምታዩት ማሳ ደግሞ ማለት ነው አንድችም እንግዲህ ጄኔሬተር አላነሳሁም። የሰራሁት ደግሞ ይሄ በሶላሩ ነው። የሶማሌና የአፋር ክልል ሰፋፊ ምድር ክፉኛ በድርቅ ተመትቶ የነበረው የቦረና ምድር ጭምር የተትረፈረፈ የስንዴ ምርት ሰጥተዋል። እንደ ሀገር በ2013 የምርት ዘመን 61 ሚሊዮን ኩንታል ስንዴ የተመረተ ሲሆን በ2017 ምርቱን ከ290 ሚሊዮን ኩንታል በላይ ማድረስ ተችሏል። የበጋ መስኖ ስንዴ ምርት በ2013 በጀት ዓመት 3.6 ሚሊዮን ኩንታል ምርት ከነበረበት በ2017 ዓመተ ምህረት ወደ 128 ሚሊዮን ኩንታል ማሳደግ ተችሏል። ኢትዮጵያ የምግብ ዋስትናን ለማረጋገጥ ሰርታ ባገኘችው ውጤት ዓለም መሪዋን ሸልሞላታል። የዓለም የምግብና የእርሻ ድርጅት ፋኦ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እውቅና የሰጠው ከዚህ ተጨባጭ ውጤት የተነሳ መሆኑን ልብ ይሏል። በአትክልትና ፍራፍሬ ልማት፣ በጥራጥሬ ሰብሎችና ጥራቱን በጠበቀ የቡና ምርት ከሀገር ቤት ፍጆታ አልፎ የውጭ ንግዱን ከፍ ያደረጉ ሥራዎችም ተከናውነዋል። አርሶና አርብቶ አደሮች ከፍ ያለ ምርት እንዲያመርቱ፣ ሸማቹ በቂና ጥራት ያለው ምርት በተመጣጣኝ ዋጋ እንዲያገኝ፣ የዜጎች የምግብ ዋስትና እንዲረጋገጥ ኢትዮጵያ የምግብ እጦት ተምሳሌቷ አክትሞ የተትረፈረፈ መሶብ እንዲኖራት የሌማት ትሩፋት መርሃ ግብርን በስኬት ተግብራለች። ሁሉም ክልሎች የአካባቢያቸውን ጸጋዎች ተጠቅመው የሌማት ትሩፋትን ወደ ውጤት ቀይረዋል። አረንጓዴ መሬት ሰማያዊ ሰማይ። የለውጡ አመራር በሕዝብ አቅም ከ2011 እስከ 2017 ድረስ ብቻ ከ48 ቢሊዮን በላይ ችግኞች እንዲተከሉ አድርጓል። እስካሁን በተከናወነው የአረንጓዴ አሻራ መርሃ ግብር የደን ሽፋኑ ከነበረበት 3 በመቶ ወደ 24 በመቶ ከፍ ብሏል። አረንጓዴ መሬት ሰማያዊ ሰማይ። የዘመናችን ሁለተኛው የአድዋ ትግልና ድል በአምራች ኢንዱስትሪው ዘርፍ የተመዘገበው ነው። ሀገራችን ኢንዱስትሪዎቿንና ሰራተኛ ልጆቿን ይዛ ኢትዮጵያ ታምርት ብላ በሁሉም አቅሟ ተንቀሳቀሰች። በኢትዮጵያ ታምርት ንቅናቄ በሰላም እጦት፣ በግብዓት አቅርቦት፣ በውጭ ምንዛሬ፣ በመለዋወጫ ዕቃዎች እጥረትና በሌሎች ሰበቦች ተዘግተው የነበሩ ኢንዱስትሪዎች እንዲንቀሳቀሱ ተደርጓል። ኢትዮጵያ አልፎ ለመላው ጥቁር ሕዝቦች የነጻነት ፋና ወጊ የሆነው የአድዋ ድል የካቲት ወር ልዩ ፈርጥ ነው። ጥቅም ጀግና ነው የኢትዮጵያ አንበሳ ካልደረሱበት ጦር ያረሳ ጥንትም ብለህ ነው የጀግና ጀግና ካልደረሱበት። አድዋ የተለያየ አመለካከት፣ እምነት፣ ቋንቋ እና ባህል ያላቸውን የሀገራችን ሕዝቦች ሀገራዊ ህልውናን፣ ነጻነትን፣ አለገዛም ባይነትን አስቀድመው በአንድነት በመቆማቸው የተገኘ ዘመን የማይሽረው ድል ነው። ጦርነት አይወድ ታከስ ጀግና ነው ካልደረሱበት
የዓለም ነባራዊ ሁኔታ በፖለቲካም ሆነ በሌሎች ዘርፎች ተደማጭ ለመሆን የኢኮኖሚ አቅምን ማፈርጠም ግድ ይላል። የተገኙ ስኬቶች ከዋና ዋና አሃዛዊ የውጤት አመላካቾች አንጻር ለማሳየት ያክል እስከ ተጠናቀቀው የዚህ በጀት ዓመት 6 ወር ድረስ የማምረት አቅም አጠቃቀም በ2014 ከነበረበት ከ46 እስከ 48 በሚደርስ የማምረት አቅም አሁን ወደ 66.3 ከመቶ ማሳደግ ተችሏል። ይሄ ከ46% ወደ 66% መድረስ ማለት በማኑፋክቸሪንግ ኢንዱስትሪ ላይ ትልቅ ውጤት ተደርጎ የሚወሰድ ነው። በአነስተኛና መካከለኛ ኢንዱስትሪዎች ላይ ማተኮር፣ የኢንዱስትሪ ዞኖችና ፓርኮችን ማጠናከር የዘርፉ ቁልፍ ስትራቴጂዎች ሆነው በትኩረት ተሰርቶባቸዋል። በመንግስትና በግል ባለሀብቱ ተገንብተው ወደ ሥራ የገቡ አዳዲስ አምራች ኢንዱስትሪዎችም በመጠን አድገው ሰፊ የሥራ ዕድልን እየፈጠሩ ሀገራዊ ኢኮኖሚን እያሳደጉ ነው። እኛ እንደ ኢትዮጵያ ቆዳ ኢንዱስትሪዎች ማህበር ፕሬዝዳንት ኢንዱስትሪው በንቃት በዚህ ሴክተር እንዲሳተፍ ስሞል ኤንድ ሚዲየምን ጨምሮ መካከለኛና ከፍተኛ ላይ ያሉትን ትልቅ የአድቮኬሲ ስራ ከኢንዱስትሪ ሚኒስቴር ጋር በመሆን እንዲሳተፉ በንቃት ቅስቀሳ እናደርጋለን። እኛም እንደ ኬሬጅ ኢትዮጵያ ደግሞ በንቃት ከሚሳተፉት ካምፓኒዎች የተለየ ምርት ኢትዮጵያን ብቻ ሳይሆን የአፍሪካን የፋሽን ኢንዱስትሪ ሊያስጠራ የሚችል ፓዮነር የሆነ ድርጅት ነው ያለን። ያ ድርጅት ደግሞ በየአመቱ አዲስ ነገርን ፕራይም ሚኒስትሩ ጭምር ሲያገኙኝ በተደጋጋሚ ዘንድሮ ምን አዲስ ነገር አለ ብለው ነው የሚጠይቁት። የተለመደ የቆዳ ውጤቶችን መያዝ ብቻ ሳይሆን ክሬቲቭ የሆኑ ዓለም ላይ ተወዳዳሪ የሚሆኑ ምርቶችን ይዘን እንቀርባለን። ከብዙ ድርጅቶች ጋር የገበያ ትስስር ፈጥረናል። በብዛት አሁንም አንድ ከ5 ያላነሱ ድርጅቶች ጋር ትላልቅ የሚባሉ ድርጅቶች ጋር አሁን በዛ ምክንያት ተሳስረን እየሰራን ያለብንበት መንገድ አለ። ለምሳሌ ከመከላከያ ጋር በኢትዮጵያ ታምርት ተገናኘን። የኢትዮጵያ ንግድ ባንኩን ዙሪያውን ያሉትን ስቴንለስ ስቲል አጥሮች የኛ ድርጅት ነው የሰራው። ማሽኑን መስሪያ ማሽኑን እዚህ አምርቶ ማለት ነው። ይሄ ኢትዮጵያ ታምርት የፈጠረልን ውጤት ነው ማለት ነው። እና ብዙ ስራዎች እንደዚህ አይነት የሰራናቸው ስራዎች የሳሙና ፋብሪካዎች ስፔር ፓርቶቻቸውን ከገበያ ያጡትን ስራ በመስራትም ከብዙ ድርጅቶች ጋር እንድንገናኝ አድርጎናል ማለት ነው። ኢትዮጵያ ታምርት ብዙ ስራ ስለሆነ የወርቅ ማሽኖችን የወርቅ ማጠቢያ ማሽኖችን አሁንም እየሰራናቸው አሉ። በጣም ዘመናዊ አድርገን እየሰራናቸውና ይሄን የፈጠረልን ኢትዮጵያ ታምርት ላይ ያገኘናቸው በኤግዚቢሽን ያገኘናቸው ሰዎች እየደወሉልን ማለት ነው። ኢትዮጵያ የጥራት መንደሯን ገንብታለች። ይህም የወጪ ምርቷን በዓለም አቀፍ ደረጃ በጥራት ተወዳዳሪ እንዲሆኑ አስችሏታል። ይህ ተቋም በተሟላ አቅም ስራውን ሲሰራ ኤክስፖርታችን ያድጋል። ኢምፖርት የምናደርጋቸው እቃዎችም በጥራት የተመረቱ ይሆናሉ። በዓለም ገበያ የሚመረቱ ጋርቤጆች የሚጣሉባት ሀገር ሳይሆን በዓለም ገበያ ምርጡን የምትቀበል ምርጥ አድርጋ ሰርታ ደግሞ የምትልክ ሀገር ያደርገናል። በከተሞች ልማትና ኮንስትራክሽን ዘርፍ የተመዘገበው ስኬት ደግሞ የኛ ዘመን ሶስተኛ የአድዋ ድል ተደርጎ ሊወሰድ ይችላል። መንግስት ለከተሞች ልማት የሰጠው ትኩረት ከመሰረታዊ ሰውኛ ሐሳብ የሚመነጭ ነው። ሰው ይዘው ለሰው መኖሪያ ምቹ ያልሆኑትን ከተሞች እንዲቀየሩ፣ የእድገታችን ምልክትና ምቹ መኖሪያ እንዲሆኑ ለዘርፉ ትልቅ ትኩረት ተሰጥቷል። ከተሞቻችንን የማነጽ ከተሞቻችንን መልሰው ሪኢንቨንት የማድረግና ትልቅ ትኩረት የተሰጠበት እንደ ከተማና መሰረተ ልማት ሚኒስቴር እኛንም አግዞን ከተሞቻችን ዛሬ ላይ በከፍተኛ መነቃቃት በከፍተኛ የእድገት ጎዳና ላይ የገቡበትን ማየት የሚቻል ነው የሚሆነው ማለት ነውና ዜጎች ያለምንም ጥርጣሬ ምን ከፍለው ግብር መልሶ ለልማት መዋል እንደሚችል በተጨባጭ የምናይበት ነውና ይሄ ቀላል ነው ተብሎ የሚወሰድ አይደለም።
ዛሬ ላይ ተቋማቶቻችን ፊዚካሊ ብቻ ሳይሆን በፕላንም ኢንተግሬት አድርገው የጋራ ፕላን ኖሯቸው ስራ መስራት እንዲችሉና እነኚህ መሰረተ ልማቶች የሚናበቡበትን ሲስተም ተዘርግቶ ዛሬ ላይ ያንዳንዱ ከተማ አካባቢ ላይ በተለይ ኮሪደር ልማት የደረሰበት አካባቢ ላይ የከተማውን የውሎ ሁኔታ የአዳር ሁኔታ መረጃ የሚያገኝበት የሴኩሪቲ ጉዳይ ደግሞ ከጊዜ ወደ ጊዜ እየተሻሻለ የመጣበትንና እነኚህ ደግሞ መሬት ስር ያሉ መሰረተ ልማቶች ተቀናይተው ተናበው ለአገልግሎት መዋል እንዲችሉ የተደረገበት መንገድ የስማርት ሲቲ ኮንሰፕትን በቀጥታ ተግባራዊ ማድረግ የተቻለበት ነው። የከተማ ነዋሪዎች ዋነኛ ችግር የሆነውን የቤት ችግር ለመፍታት በመንግስትና በግል ባለሀብቱ ርብርብ ተስፋ ሰጪ ውጤት ተገኝቷል። ባለሀብቱ በግዙፍ ቤቶችና በሪል ስቴት ግንባታዎች በስፋት እንዲሳተፍ ተደርጓል። አነስተኛና መካከለኛ ገቢ ላላቸው ዜጎች መኖሪያ ቤቶችን የመገንባት ስራዎችም ተጠናክረው ቀጥለዋል። ማስታወቂያ አዎ ይሄ ክችን ነው። ክችን እቃ ማጠቢያ ነው ወይ መድኃኒዓለም መድኃኒዓለም ቅዱስ ገብርኤል ይስጣው። እንኳን እና ይሄን የመሰለ ህንጻ ቤት እኛ ትንሽ ቆርቆሮ ሽንት ቤት የማትገባበት ባገኘ ነው ጸሎቴ እንጂ ከዛ ወጣለም ያላፈው ሐሳብ ጀምሮ መጨረስና ትግበራ የለውጡ መንግስት መገለጫዎች ከሆኑ ውለው አድረዋል። በጣት በሚቆጠሩ ወራቶች ከተሞች የእርጅና ካባቸውን ገፈዋል። በአዲስ አበባ ከተማ የተከናወነው የኮሪደር ልማት ከተማዋን እንደ ስሟ አዲስና አበባ አድርጓታል። በአዲስ አበባ የተጀመረው የኮሪደር ልማት ትግበራ ወደ ሌሎች ከተሞች ተስፋፍቷል። በከተሞች በስኬት የታጀበው የኮሪደር ልማት በገጠር የኮሪደር ልማት ወደ አርሶና አርብቶ አደሩ ቀዬ ዘልቋል። ዛሬ የኮሪደር ልማት እሳቤና ትግበራ በሌሎች ሀገራት ዘንድ እንደ በጎ ተሞክሮ የሚጠቀስና የሚወደስ ሆኗል። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዘዬ መቀየር ማለት ነው። አራተኛው የዘመናችን አድዋ በማዕድንና ነዳጅ ልማት ዘርፍ የተመዘገበው ድል ነው። ዘርፉ በውስብስብ ችግሮች የተተበተበ ከመሆኑ አንጻር ያለውንም አቅም ያህል ውጤት ሳይገኝበት ቆይቷል። ይሁንና ዘርፉ የፖሊሲ የሕግና የአሰራር ማሻሻያዎች እየተደረጉለት ወደ መስመር ገብቷል። በኮንትሮባንድ የሚባክኑ የማዕድን ምርቶችን የመቆጣጠር ሥራው ተጠናክሯል። መንግስት ሕጋዊነትን ለማበረታታት በማዕድናት ሽያጭ ላይ የዋጋ ማስተካከያ አድርጓል። የተበታተነውንና እጅግ ኋላ ቀር የሆነውን የባህላዊ ማዕድናት ሥራ ለማዘመን ጥረቶች ቀጥለዋል። አምስተኛው የብዝሃ ዘርፍ ኢኮኖሚ የሆነው ቱሪዝም ሌላኛው የዘመናችን አድዋ ነው። የዘመናችን ታሪካዊ ቅርሶች፣ ኢትዮጵያዊ ሴቶቻችን፣ ተፈጥሯዊ መስህቦቻችን በለውጡ መንግስት ዋጋቸው በቅጡ ታውቋል። በመሪ ህልምና ትጋት፣ በተቋም ግንባታና ሀገራዊ ፋይዳ ቱሪዝም ዛሬ ቀን ወጥቶለታል። አዳዲስ መዳረሻዎች እየተገነቡ፣ ነባሮች እየተጠበቁ፣ የተዘነጉት እየተጠበቁና እየታወቁ ከሀገር ቤት ተሻግሮ ባለፉት የለውጥ ዓመታት ብቻ የመንግስታቱ ድርጅት የትምህርት የሳይንስና የባህል ተቋምን ቀልብ ገዝተው በዓለም መስህብ ሆነው ተመዝግበዋል። ኢትዮጵያ ውስጥ የነበሩ ቅርሶች፣ ታሪካዊ ቦታዎች፣
የተጠገኑበት እና እየመጡ ያሉበት ሁኔታ የሚያሳየው የኢትዮጵያ ልክ ነው። ትናንትናችን ጋር በትክክል መታረቅ ያስፈልጋል። ሚዛናዊ በሆነ መንገድ ትናንትናን ማየት ያስፈልጋል። ትናንትናን መታረቅ ሲባል ግን የዛሬን ትርክትም በትክክል ማስኬድ ይፈልጋል። ከትናንቱ የታረቀ ዛሬን የሰራ ነገ ብሩህ ተስፋ እንደሚኖረው ምንም ጥርጥር የለም። በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት ተግባራዊ በሆኑ የገበታ ለሸገር፣ በገበታ ለሀገርና በገበታ ለትውልድ ፕሮጀክቶች ምቹና ማራኪ የቱሪስት መዳረሻዎች በሁሉም የኢትዮጵያ አቅጣጫዎች ተስፋፍተዋል። የግል ባለሀብቶች በስፋት በግዝፈትና በጥራት እየተገነቡ የሚገኙ ሆቴሎችና ሎጆችም ለቱሪዝም ኢንዱስትሪው ተደማሪ አቅም ሆነዋል። ከአዳዲሶቹ ባሻገር ለነባር የቱሪስት መዳረሻዎች ትኩረት ተሰጥቷል። ዲጂታል ኢትዮጵያ 2017 የዲጂታል ትራንስፎርሜሽን ስትራቴጂ ዕቅድ ከሰኔ 2012 ጀምሮ ተግባራዊ ሆኗል። በዚህ ዘርፍ የተራራቀውን የሰው ሰራሽ አስተውሎት ከመጠቀም አንስቶ የዛሬውን ጊዜ የሚከውን የመጪውን ዘመንም የሚመጥን ሀገራዊ ተግባር ውስጥ ተገብቷል። የመንግስት ተቋማትን አገልግሎት አሰጣጥ በማዘመን ከኤሌክትሮኒክስ ንግድና ዲጂታል ግብይትን በማሳደግ ፈጣን ለውጥ ማምጣት ተችሏል። የዘርፉን ፖሊሲዎች በማሻሻል እንደ ኢትዮ ቴሌኮም ያሉ ተቋማትን ውጤታማ ማድረግ ተችሏል። በለውጡ መባቻ የሁለተኛውና የሶስተኛው ትውልድ የኔትወርክ አቅም የነበረው ኢትዮ ቴሌኮም ዛሬ የአምስተኛው ትውልድ ወይም 5G ኔትወርክ ባለቤት ሆኗል። ከ37 ሚሊዮን ብቻ የነበረው የሞባይል ተጠቃሚ ቁጥር ከ82 ሚሊዮን በላይ ደርሷል። የቴሌብር መተግበሪያ አገልግሎት ከጀመረበት ጊዜ አንስቶ እስከ ታህሳስ 2017 ድረስ 3.3 ትሪሊዮን ብር በቴሌብር የገንዘብ ዝውውር ተፈጽሟል። እነሆ አሁን በቅርቡ ደግሞ አዲስ የዲጂታል 2030 መርሃ ግብር ተቀርጾ ርብርቡ ቀጥሏል። የ5 ሚሊዮን የኢትዮጵያ ኮደሮች ኢኒሼቲቭ ዛሬን ነገ የሚሰሩ የመጪው ዘመን ዓለም ውስጥ የሀገርን ብሔራዊ ጥቅም የሚያስጠብቁ ዜጎችን የማፍራት ዕቅድ ነው። በፋይናንስ ዘርፉ ባንኮች ተደራሽነታቸውን እንዲያሰፉ አስቻይ ሁኔታዎች ተፈጥረዋል። በዲጂታል ባንኪንግ አገልግሎት በጥሬ ገንዘብ ወይም በወረቀት የሚካሄዱ ግብይቶችንና የገንዘብ ልውውጦችን በመቀነስ ለደንበኞች ምቹና ቀልጣፋ አገልግሎት እየሰጡ ነው። ከወለድ ነፃ የባንክ አገልግሎት ተጀምሮ ብዙዎችን ተጠቃሚ እያደረገ ነው። በዚህ ዘርፍ ኢትዮጵያ ላስመዘገበችው ስኬት በጅቡቲ በተካሄደው 12ኛው ዓለም አቀፍ እስላማዊ ባንኮች ጉባኤ ዕውቅናና ሽልማት ተቀብላለች። ግብይትና ገበያን ለመቆጣጠር ብሎም ለመደገፍ ቀልጣፋ የፋይናንስ አሰራር ለመተግበር ለኢንቨስተሮች ከለላ ለመስጠት ሲባል የተቋቋመው የኢትዮጵያ ካፒታል ገበያ ውጤታማ ተግባራትን ማከናወኑን አጠናክሮ ቀጥሏል። ከለውጡ በኋላ ኢትዮጵያ ውስጥ ያሉ ዋና ዋና ስብራቶች መጠገን እንዲችሉ፣ ኢኮኖሚያችን እንዲሻሻል፣ የሰው የኑሮ ዘይቤና የገቢ ልክ ማደግ እንዲችል አንዱ አበክረን እንስራበት ያልነው ኤሪያ
ዲጂታላይዜሽን ነው። ዲጂታል ኢትዮጵያን ኢንትሮዲዩስ እናድርግ የዛሬ 5 ዓመት ሁሉንም የኢኮኖሚ ዘርፎች ግብርናውን፣ ኢንዱስትሪውን፣ ቱሪዝሙን፣ ማዕድንን፣ አርባናይዜሽንን፣ ሌሎችን ሴክተሮች ማሳለጥ እንዲችል ራሱ የእድገት ምሰሶ ሆኖ እነዚያን ደግሞ እያስተሳሰረ ኢኮኖሚያችንን ማሳደግ እንድንችልና የነበሩብንን ዋና ዋና የማክሮ ስብራቶች ማሻሻል ማድረግ እንድንችል ታሳቢ ያደረገ ስራ ነበር። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ከጎረቤት እስከ ዓለም ሀገራት ዲፕሎማሲያዊ ስራዎች ተሰርተዋል። ኢትዮጵያ ባላት ታሪካዊና ተጨባጭ ሀገራዊ አቅም ትብብርንና የጋራ ተጠቃሚነትን ባስቀደመ አቅጣጫ የዘመኑን ታላቅ ዲፕሎማሲያዊ ስኬት አሳክታለች። የተባበሩት መንግስታት የአፍሪካ ህብረትን ጨምሮ የበርካታ የባለ ብዙ ወገን ትብብሮች መስራችና አባል የሆነችው ኢትዮጵያ ብሪክስን የተቀላቀለችው በለውጡ ዘመን ነው። ለበርካታ የህዝብ ቅሬታዎች መነሻ ምክንያት ከሆኑ ጉዳዮች መካከል የመንግስት ተቋማት አገልግሎት አሰጣጥ አለመዘመንና ብልሹ መሆን ተጠቃሽ ናቸው። እነዚህን ችግሮችን ለመቅረፍም እንደ መንግስት በርካታ ርቀቶችን ተጉዟል። ከነዚህ ተግባራት መካከልም የመሶብ አንድ ማዕከል አገልግሎት ተጠቃሽ ነው። ድህነትን ለመቀነስ የሚያስችሉ ሰው ተኮር የልማት ሥራዎች በውጤት ታጅበው ተተግብረዋል። ማዕድ ማጋራት፣ የአቅመ ደካሞችንና የአረጋውያንን ቤቶች መጠገንና ማደስ፣ ሰው ለመርዳት ሰው መሆን በቂ ነው። ሰው በቂ ነው። ሰው መሆን በቂ ነው። ሰው ለመርዳት ሰው መሆን የተማሪዎችና የአረጋውያን ምገባ፣ ተጋላጭና ተጎጂ የሆኑ የህብረተሰብ ክፍሎች ጥበቃና እንክብካቤ የለውጡ መንግስት ሰውኛ ተግባራት ሆነው ቀጥለዋል። ቁርሳችንን በልተን ምሳችንን በልተን በምንማርበት ጊዜ ለምገባ ሳይሆን ለምግብ ሳይሆን ትኩረታችን የሚሆነው ለትምህርታችን ላይ ነው። ትልቁ የማንም አገልጋይ ግብ መሆን ያለበት የአንድን ድሃ ህይወት መቀየር እንኳ ባልችል በዕለት ጎርሶ ጉሮሮ ርሶ ማሳደር አለብኝ ብሎ ከሰራ ለውጥ ማምጣት የሚያስችሉ ስራዎች መስራት እንደሚቻል አይተናል። ይህ ታላቁ የኢትዮጵያ ህዳሴ ግድብ ነው። ከገባበት ቅርቃር ወጥቶ የብልሹ አሰራር ትብታቡ ተፈቶለት ዓለም አቀፍ ጫናው የፕሮጀክት አፈጻጸምና የአመራር ችግር ተወግዶለት ዛሬ ብርሃን ሆኗል። ይህ የሰንደቅ ፕሮጀክት የመላው ኢትዮጵያውያን አሻራ ያረፈበት፣ የለውጡ አመራር ለትውልድ የታመነበት፣ የ86 በመቶ የውሃ ድርሻ ባለቤቷ ኢትዮጵያ በወንዟ የመጠቀም መብት እንዳላት ያስረገጠና ያረጋገጠ ነው። የሩቆቹን ወዶ ልቡን ያሸፈተው አባይ ልቡን ወደ ሀገር ልጅ መልሷል። መጣ ሁሉን ዞሬ ወደ ሀገሬ ወትሮም በተባበረ ክንድ የሚታወቀው የሀገር ልጅ አባይን ገምቷል። ይህ ትውልድ የሚኮራበት ታላቅ ፕሮጀክት ትናንት አባቶቻችን ከወራሪው ኃይል ጋር ተናንቀው በድል አድራጊነት ኢትዮጵያን ካኮራት ካድዋ ድል ጋር የሚመሳሰል ድልና ገድል ሆኖ ሊጠቀስ ይችላል። ኢትዮጵያ አትችልም ሲባል ደሃና ሲባል እንደምችል አሳየዋቸው። እኔ ደሃዋ አሁንም አልተው። ይሄ ባልክ ሌላ አባይ ገድባል።
እነዚያ የነበሩትን መደነቃቀፎች እዚህ በስራ አካባቢ ሲፈጠሩ የነበሩትን አስተካክሎ ያኑን መልክ አስይዞ ተቀይሮ በአጭር ጊዜ እዚህ ባጠረ ጊዜ ውስጥ እዚህ በመድረሱ እንዴት እንደሚገልጽ አላውቅም ደስታውን። ዳግም አድዋ ነው ለኛ፣ ዳግም ታሪክ ተሰራበት ነው። ኢትዮጵያ ህዳሴ ግድብ በጣም የሚያስተምረን ነገር አለ ብዬ አስባለሁ። ምክንያቱም ይሄ የምንም ውጤት ሳይሆን የመተባበር አብሮ የመስራት አንድ ላይ የመቆም ውጤት ነው። በቃ ይሄን ሁሉ ነገር አድርገህ መጨረሻ ላይ ተሳክቷል። ግድቡ አልቋል። የመጨረሻ ሙሌቱን ፈጽሞ 74 ቢሊዮን ሜትር ኪዩብን ይዟል። 13ቱም ተርባይኖች በሰላም ተገጥመው ስራቸውን እንደሚሰሩ ተሞክረው አልፈዋል ሲባል በጣም ከልክ በላይ ደስተኞች ነን። ዜጋው እንዳይን ብሌኑ ጠብቆ በታላቅ ተጋድሎ ለፍጻሜ ባበቃው ታላቁ የኢትዮጵያ ህዳሴ ግድብ የምረቃ ስነ ስርዓት ላይ ሌላ ደማቅና ታሪካዊ ብስራት ከጉባ ምድር አስተጋባ። የኢትዮጵያ ህዝብ ገደሉን ተሻግረናል፣ ገድል በህዳሴ አትመናል። እኛ የትናንትናውን ታሪክ በመናገር ስለ አባይ በመናገር ስለ ህዳሴ በመናገር ስለ ንጋት በመናገር ጊዜ አናባክንም። ይሄኛው ፋይል ተዘግቷል። አሁን በሚቀጥሉት ጥቂት ዓመታት የሚሰሩ ዋና ዋና ስራዎች ከብዙዎቹ ጥቂቶቹን ለመላው ኢትዮጵያውያንና ለኢትዮጵያ ወዳጆች ለማብሰር እፈልጋለሁ። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ኢትዮጵያ በአፍሪካ ግዙፍ የሆነውን የኢትዮጵያ አየር መንገድ ስራ በቅርቡ ትጀምራለች። በጥቂት ሳምንታት የመጀመሪያው የጋዝ ፋብሪካ ይመረቃል። በዚያው ቀን ከመጀመሪያው የጋዝ ፋብሪካ በሳይዙ በልኩ ከ10 ጊዜ በላይ ከፍ ያለው ሁለተኛው ጋዝ ይጀመራል። ለዘመናት ስንመኝ የነበረው ነዳጅ የማውጣት ፍላጎታችንን ህልማችንን እውን የሚያደርገው ሪፋይነሪ በአንድ ወር ባነሰ ጊዜ ውስጥ ስራ ይጀምራል። በቅርቡ የተፈራረምነው የማዳበሪያ ፋብሪካ ስራ ይጀምራል። በትንሹ 1.5 ሚሊዮን ቤቶች ለኢትዮጵያውያን ይገነባሉ። በሰለጠኑ ሀገራት አቅም ብቻ መሰራት እንደሚቻሉ ሲተረክላቸውና ሲነገርላቸው የነበሩት ፕሮጀክቶች በኢትዮጵያውያን አቅም እንደሚተገበሩ ሲበሰር ሀገሪቷ መስራት አይቻላትም ብለው ለሚያስቡ ታላቅ ድንጋጤን ከአድዋ እስከ ህዳሴ ጀግንነቱን ለሚያውቀው ታላቅ ህዝብ ግን ለሌላ ጀብዱ የሚያነሳሳ ብስራት ነበር። ከጉባ ብስራቶች አንዱና ትልቁ ለሰላማዊ ዓላማ ብቻ የሚውለው የኒውክሌር ኃይል ማመንጫ ጣቢያ ፕሮጀክት ይጠቀሳል። ለጤና፣ ለግብርና፣ ከካርበን ነፃ የሆነ ኃይልን ለማግኘትና ለሌሎችም ተግባራት የሚያግዝ ታላቅ ፕሮጀክት ነው። ይህም የኃይል አማራጭ እንዲጨምርና በሀገሪቱ ሰፋፊ ኢንዱስትሪዎች እንዲፈጠሩ ያደርጋል። ከጉባ ብስራቶች መካከል የሚጠቀሰው ሌላው የኦጋዴን የተፈጥሮ ጋዝ ፕሮጀክት በዓመት 111 ሚሊዮን ሊትር ፈሳሽ የተፈጥሮ ጋዝ ማምረት የሚችል ነው። ይህ ለሀገሪቱ ትልቅ ፋይዳ ያለው ፕሮጀክት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተመረቀበት ዕለት በዓመት 1.33 ቢሊዮን ሊትር ፈሳሽ የተፈጥሮ ጋዝ ማምረት የሚችል ሁለተኛው ፕሮጀክት ግንባታው ሊጀመር ችሏል። ፕሮጀክቱ ሲጠናቀቅም ሀገሪቱን በነዳጅ ምርት ከፍተኛ ደረጃ ሊያደርሳት የሚችል ነው። ህዝቡ
በምናቡ ሲመኛቸው ከነበሩና በጉባ ከተበሰሩ ፕሮጀክቶች መካከል በሶማሌ ክልል የተጀመረው የጎዴ ነዳጅ ማጣሪያ ጣቢያ ፕሮጀክት ይጠቀሳል። ፕሮጀክቱ ሲጠናቀቅም በዓመት 3.5 ሚሊዮን ሊትር ነዳጅ ማምረት ያስችላል። እንደ ኢትዮጵያ ከፍተኛ የአርሶ አደሮች ቁጥር ባለባቸው ሀገራት ምርትና ምርታማነትን ለማሳደግ የማዳበሪያ አቅርቦት ወሳኙና ትልቁን ስፍራ የሚይዝ ነው። በኢትዮጵያውያን አርሶ አደሮች ዘንድ የማዳበሪያ ጉዳይ ለብዙ ዘመናት መሰረታዊ ጥያቄ ሆኖ የዘለቀውም በዚሁ ምክንያት ነው። ይህንን ስር የሰደደ ችግር ለመፍታት መንግስት ከፍተኛ የውጭ ምንዛሬን በማውጣት ወደ ሀገሪቱ በማስገባት ጥረት እያደረገ ቢሆንም የሚታሰበውን ያክል ግን ውጤት ሳያመጣ ቆይቷል። ይህንን የቆየ ችግር ለመፍታት ታልሞ ከዳር ዳር ለሚገኘው የኢትዮጵያ አርሶ አደር የደስታ ዜና የሆነው በጉባ ምድር ከተነገሩ ብስራቶች መካከል አንደኛው የማዳበሪያ ፋብሪካ ፕሮጀክት ሆነ። ከብስራትም ተሻግሮ በኢትዮጵያ ኢንቨስትመንት ሆልዲንግ 40 በመቶ ድርሻና በናይጄሪያው ባለሀብት አሊኮ ዳንጎቴ 60 በመቶ ድርሻ ፕሮጀክቱን ለመገንባት ስምምነት ላይ ተደርሶ የመሰረት ድንጋይ ተቀመጠ። በ2.6 ቢሊዮን ዶላር በጀት የሚገነባው ይህ ፕሮጀክት በ3 ዓመታት ጊዜ የሚጠናቀቅ ሲሆን አገልግሎት መስጠት ሲጀምርም በዓመት 3 ሚሊዮን ሜትሪክ ቶን ማዳበሪያ ማምረት አቅም ይኖረዋል። የብልጽግና ፀሐይ ወጣላት። ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥ እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን መትጋት 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 መስራት እና መጨረስ ብቻ ነው። ከዓለም ታላላቅ የአውሮፕላን ማረፊያዎች ተርታ የሚያስቀምጠው ግዙፉ የቢሾፍቱ አየር ማረፊያ ከጉባ ብስራቶች መካከል አንዱና ትልቁ ነው። ይህም ሀገሪቱን ከፍ አድርጎ ከማሳየትም ባሻገር በዓለም አቀፍ ደረጃ የአየር ትራንስፖርት ተደራሽነቱን ለማስፋት ያግዛል። ግንባታው በሁለት ምዕራፎች ተከፍሎ ይከናወናል። በምዕራፍ 1 በዓመት 60 ሚሊዮን መንገደኞችን የሚያስተናግድ አቅም ያለው የአውሮፕላን ማረፊያ ግንባታ ይከናወናል። አዲሱ የአውሮፕላን ማረፊያ የአፍሪካን አቪዬሽን ኢንዱስትሪ እድገትን አስሮ የያዘውን የመሰረተ ልማት ችግር በኢትዮጵያ በዘላቂነት ለመፍታት ትልቅ እርምጃ ነው። ለአፍሪካም ትልቅ አርአያ ይሆናል። የአፍሪካ ነፃ የንግድ ቀጠናን ተግባራዊ ለማድረግ ትልቅ ሚና ይጫወታል። ኢኮኖሚያዊ እድገት ከፍተኛ ጠቀሜታ ይኖረዋል። የሥራ ዕድል ይፈጥራል። የአውሮፕላን ማረፊያውን ተከትሎ የሚመሰረተው የኤርፖርት ከተማ ንግድ፣ ኢንዱስትሪና ቱሪዝም በአካባቢው እንዲስፋፋ ያደርጋል። የኢትዮጵያ አየር መንገድ ከአፍሪካ ቀዳሚው አየር መንገድ ብቻ አይደለም። በአፍሪካ ሁለተኛ ሆኖ የሚከተለው አየር መንገድ ከኢትዮጵያ አየር መንገድ በግማሽ ያነሰ ነው። በአንደኛውና በሁለተኛው የአፍሪካ አየር መንገድ መካከል የእጥፍ ያህል ልዩነቶች አሉ። ይህ በአውሮፕላን ቁጥር፣ በዓመት በሚያጓጉዛቸው ሰዎች፣ በሚያስገባው ገቢ የመሳሰሉት የሚገለጽ ቢሆንም ዛሬ ባስጀመርነው ታላቁ ኤርፖርት ግን በአፍሪካ ብቻ ሳይሆን በዓለም ጥቂት ሀገራት ያሳኩትን እጅግ ዘመናዊ 110 ሚሊዮን ሕዝብ በዓመት ሊያጓጉዝ የሚችል ታላቅ ኤርፖርት ለመስራት በቅቷል። መንግስት እንደ ሀገር ያለውን የመኖሪያ ቤቶች እጥረት ለመቅረፍ እየሰራ ቢሆንም
ካለው የቤት ፍላጎት ጋር መጣጣም ባለመቻሉ የብዙሃኑን የቤት ጥያቄ ያቃልላል የተባለው የ1.5 ሚሊዮን ቤቶች ግንባታ ሌላኛው የጉባ ብስራት ነው። ተሰርተው ያለቁ ፕሮጀክቶችና እየተሰሩ ያሉ ፕሮጀክቶች እንደ ሀገር የመቻል ውጤቶች ናቸው። ይህም ትውልዱ ትላንት በተሰራ ገድል ላይ ቆሞ በታሪክ እየረካና እየተኩራራ የሚቀመጥ ብቻ ሳይሆን በታሪክ አንጓ የራሱን አድዋ እያጸና መጓዙን ያመለክታል። የኔ ትውልድ ይሄ ነው። አባቶቹን የማያሳፍር የተረከባትን ሀገር ጠብቆ የሚያኖር ስለ ሀገር የሚኖር ለሀገር የሚጋደል። እርግጥ ነው በአድዋ ስለ ሀገር የተዋደቁ አርበኞች ዛሬ ላይ ያለችውን ኢትዮጵያ ቢመለከቱ ውሳኔያቸው ትክክል እንደነበረና ዳግም የሚፈጠር ዕድል ቢያገኙ እንኳ ደግመን እንሙትልሽ እንደሚሏት ትውልድ ያልፋል፣ ሀገር ግን ትቀጥላለች። በአንድነት ጸንታ የምትኖርን ሀገር ማንም አይነቀንቃትም።